ሚስጥር ድራማ ክፍል 1 በጣም የሚያሳዝንና በጣም የሚገርም ድራማ ነው። እናም መጀመሪያው ራሱ ስታዩት የሆነ በቃ እለፉኝ እለፉኝ የማይል ድራማ ነው። በሀብታምና በድሃ መካከል ያለ ግብግብ። እኔ ግን የማይገባኝ ነገር ማለት ነው፣ ባለ ሀብት የሆናችሁ ሰዎች ወይም በድርጅታችሁ የሚሰሩትን ሰራተኞች እንደዚህ የምታሰቃዩት ለምንድን ነው? ሀብት ስላላችሁ ብቻ በገንዘባችን የፈለግነውን ነገር እናደርጋለን ብላችሁ ድሃዎችን የምታሰቃዩት ለምን እንደሆነ አላውቅም። የዚህ ድራማ ታሪክ እንደዛ ነው። አንዲት ምስኪን ቆንጅዬ የምታምር ሀረግ የምትባል ልጅ በዚህ ድርጅት ውስጥ ትሰራለች። እናም የድርጅቱ ባለቤት ደግሞ ያው እንግዲህ ድርጅቱ የሱ እስከሆነ ድረስ በጣም ከሚገባው በላይ ባለ ሀብት ነው። እናም ይህን ሀብቱን ተጠቅሞ ልጅቷን የራሱ ማድረግ ይችላል። የሚገርመው ነገር ያገባ የወለደ ልጆች ያሉት ሰው ነው። እናም ይች ልጅ ደግሞ ምስኪን እናቷን እንዳልፍላት የማታደርገው ነገር የለም። ከአረብ ሀገር እስከ ሀገረ ኢትዮጵያ ድረስ አረብ ሀገር ሄዳ በጣም ብዙ ሲቃይ ደርሶባት አሰሪዎቿ በጣም ክፉ ሆኖባትና ከሚገባው በላይ አሰቃይተዋት ወደ ሀገሯ ትመለሳለች። ከሀገሯ ተመልሳም በዚህ ድርጅት ውስጥ ተቀጥራ ስትሰራም በጣም በሚያሳዝን ሁኔታ የገጠማት ሰውየው ሌላ ነገር የሚፈልግና አግብቼሽ ልኖር የሚላት ነው። አፈቅርሻለሁ፣ እወድሻለሁ እያለ በጣም ነው የሚያሰቃያት። እሷ ደግሞ ከዛ ድርጅት የተቀጠረችው ቀጥ ብላ ስራዋን ሰርታ እናቷን እንዳልፍላት ለማድረግ ነው። እናትየው በጣም ነው የሚያሳዝኑት። ባሏን አጥተዋል፣ የልጅነት ባላቸውን አጥተዋል፣ የሚወዱትን ልጃቸውን ወንድ ልጃቸውን አጥተዋል። እናም የቀረቻቸው አንዲት ምስኪን ሀረግ ናት። እናም ይቺ ሀረግ ደግሞ እናቷን በጣም የምትወድና የምታከብር የምሳሳላት ብቻ አንድ አይኗ ብሌን ነው የምታያት። ምክንያቱም ያለቻት ሲጀመር እሷ ብቻ ናትኝ። እናም ይቺ ልጅ ከዛ ድርጅት ውስጥ እየሰራች የድርጅቱ ባለቤት በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ልጅቷ ቆንጅዬ ናት፣ የምታምር ናት። ቁመኗ፣ ፀጉሯ፣ መልኳ ብቻ በጣም ቆንጅዬ ናት ሀረግ። እናም ያን መልኳን ተጠቅሞ ወይም ወድጄሻለሁ ብሎ በገንዘብ አጥሮ ይዟታል። ያን ገንዘብ ደግሞ የምትፈልጊውን ነገር አደርግልሻለሁ፣ የገንዘቤን ኃላፊነት ወይም እንድትጨፍርበት በቃ እንደፈለግሽ ማድረግ ትችላለሽ፣ ድርጅቴን አንቺ እንድትቆጣጠሪው እፈልጋለሁ እያላት ነው። እሷ ደግሞ ምንም ነገር አትፈልግም። ምክንያቱም ይህን ድርጅት ከተቆጣጠረችው እና በእሷ ስር ከሆነ ያው የሚፈልገው ነገር እየታወቀ ነው። ስለዚህ ይህን ነገር እሷ የምትፈልገው ነገር የለም። እሷ የምትፈልገው በጉልበቷ ደክማ ጥራ ሰርታ በጉልበቷ ያመጣችውን ገንዘብ ብቻ ነው ለእናቷ መርዳት የምትፈልገው። እናም የሆነ ችግር ይገጥማትና ወይም ከዛ ስራ ለመቀጠር መጀመሪያውኑ ዋስ ያስፈልጋል። እናም ዋስ ስታጣ ይች ልጅ ምንድን ነው ያደረገችው? የእናቷ አላት የተባለችውን ያችኑ ምስኪን ቤቷን አስይዛ ፊርማ ፈርማ ነው ከዛ ድርጅት የገባችው። እናም ችግር ሲገጥማትና ያን ነገር ማለቴ ፈርማ የገባችበትን መጀመሪያ ዋስ አጥታ ከዛ ድርጅት ለመቀጠር የፈረመችው ያው እንግዲህ ቤቱን አስይዛ ነበር። እናም ጥሩ እየሰራች እያለ ገንዘቡን ወይም እሷ የያዘችውን ገንዘብ ይሰርቋታል ማለት ነው። ከዛም እሷ የተቆጣጠረችውን ገንዘብ ሌባ መጥቶ ሲሰርቀው ሰውየው ደግሞ በጣም ይጮህባታል። ይህን ነገር ተጠቅሞ እሱ በነገራችን ላይ በጣም ሀብታም ስለሆነ ያን ያክል ይጎዳዋል ማለት አይደለም። ነገር ግን ልጅቷን በጣም ስለሚወዳትና ስለሚያፈቅራት ይህን ነገር ተጠቅሞ እያሰቃያት ነው ያለው። የተሰረቀው ብርም ቀላል አይደለም። በነገራችን ላይ በሚሊዮኖች የሚቆጠሩ ብር ነው የተሰረቀው። እናም ያን ከርካሳ ቤታችሁን ሽጬ ጎዳና ላይ ነው የምጥላችሁ፣ ያለበለዛ አንቺ አማራጮችሽን ካልተጠቀምሽ እኔ የምጠቀመውን እጠቀማለሁ፣ ምንም ማድረግ አትችይም፣ አንቺ በቁጥጥር የስር ነሽ እና ምንም አታመጭም እያለ በጣም ይዝትባታል። ያቺ ምስኪን እናትየዋ ደግሞ ቡና እየሸጠች ማለት መንገድ ላይ ቡና የምሸጥ ምስኪን እናት ናት። እናም ያች እናት ደግሞ ይህን ነገር አታውቅም። ቤቱ ቤቱ በዋስ እንደተያዘ ታውቃለች። ነገር ግን የሁሉ ገንዘብ እንደተሰረቀና ያ ገንዘብ ደግሞ በምን እንደሚመለስ ወይም ያ ገንዘብን ለማስመለስ ያ ቤት እንደሚሸጥ የምታውቀው ነገር የለም እናትየው። መጀመሪያ ያን ቤት ያን ቤት ዋስትና ስታሲዝ እናትየው ባንቺ እተማመናለሁ፣ ባንቺ ምንም ነገር ይፈጠራል ብዬ አላስብም ብላ ስለነበረ ልጅቷ ደግሞ ይሄ ነገር አሳስቧታል። በጣም አዝናለች፣ እያለቀሰች ነው ያለችው። አሁን ይሄ ቤት ሊወረስ ነው፣ ሊሸጥ ነው።
እናም እናትየው ጎዳና ልትወጣ ነው። ስለዚህ ምንድን ነው ማድረግ ያለባት? በጣም እያለቀሰች ነበር። እናም በረኪና ገዝታ እናቷ ጋር ደውላ እናቴ በጣም ይቅርታ፣ በቃ ያንቺን ስቃይና መከራ ማየት አልፈልግም፣ እየተሰቃየሽን ማየት አልፈልግም። ስለዚህ ካሁን በኋላ እኔ መኖር አልፈልግም፣ ይበቃኛል ብላ በረኪና ገዝታ አጠገቡ አድርጋለች። እናም ብጸልይ ጸሎት ባደርግ በጣም ብዙ ነገር አደረግኩኝ። ጸሎት ሳደርግም የባስ ሲቃይ እንጂ የተሻለ ነገር የለም። ሰው ሀገር ተሰደድኩ፣ አዲስ ነገር አላገኘሁኝም። ስለዚህ በቃ እኔ ከዚች ምድር ላይ መኖር የለብኝም። እናቴ በጣም ይቅርታ፣ ከዛሬ ጀምሮ ድምፄን አሰሚው፣ ይቺ አሁን የማዋራሽ ስልክ የመጨረሻዬ ናት ብላ በረኪናውን ጠጥታ እዛው ላይ ትወድቃለች ማለት ነው። እናትየው ደግሞ መንገድ ላይ ቡና እያፈሉ ነበረ። እናም ልጅ 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 እያለች ስልኩን ዘግታ እየሮጠች ወደ ልጇ ትመጣለች ማለት ነው። ከዛ ወደ ልጇ ስትመጣ ልጅቷ ያን በረኪና ጠጥታ እዛው ወድቃለች ማለት ነው። አረ ሰው አለ ድረሱልኝ ብላ አፋፍሰው ሐኪም ቤት ይወስዷታል። አፋፍሰው ሐኪም ቤት ሲወስዷት እንደገና የሚያሳዝነው ነገር ስትመረመር ሌላ በሽታ እንዳለባት ይታወቃል ማለት ነው። ዶክተሩ ሌላ በሽታ አለብሽ ይላታል። እናም ያን ነግሯት እኔ ይህን ነገር መስማት አልፈልግም፣ ምንም ነገር ለመስማት ዝግጁ አይደለሁም፣ እባክህን ዶክተር አትንገረኝ ስትለው ዶክተሩ ደግሞ አይ ግድ ነው ይህን ነገር መስማት አለብሽ፣ አንቺ ካላወቅሽ ከባድ ነው፣ ወይም ባጠገብሽ ያለ ሰው የምነግረውም ሰው የለም፣ ስለዚህ ግዴታ አንቺ መስማት አለብሽ ይላትና ያው እንግዲህ በሽታው ምን እንደሆነ ባላቅም ስሙን ጠርቶታል። ብቻ ግን የበሽታውን ስም አላውቀውም። ያው በሽታ እንዳለባት ይነግራታል ማለት ነው። እናም የጭንቅላት ችግሩ ያው በስትረስ የሚመጣ ነው። በመበሳጨት በስትረስ ብቻ በጭንቀት የሚመጣ በሽታ ነው። እናም እንደዛ ይነግራታል። ስለዚህ እኔ የመዳን ተስፋ የለኝም ማለት ነው ስትለው፣ በፍጹም የመዳን ተስፋ አለሽ፣ ግን ዋናው ነገር ደግሞ አንቺና አንቺ ነሽ፣ ይህን ነገር ራስሽ መቋቋም ትችያለሽ ብሎ ዶክተሩ ይመካከራታል ማለት ነው። ከዛ ዶክተሩ ወጣ እንዳለ እናትዮ ትመጣለች። እናትዮ በጣም እያለቀሰች ለምንድን ነው ጥለሽኝ ልትሄጂ ያሰብሽው? የልጅነት ባሌ ጥሎኝ ሄደ፣ ልጅ የምወደው ልጅ ጥሎኝ ሄደ፣ አሁን አንቺ ብቻ ነሽ ያለሽው። ስለዚህ ለምንድን ነው ጥለሽ የምትሄጂው? ልጅ ምን ያድርጌሽ ነው? ምንድን ነው ያጠፋሁት በደል? ለእኔ እኮ አንቺ ብቻ ነሽ ደስታዬ፣ ምንም አይኖርሽ፣ ምንም ምንም ምንም፣ ባዶሽን አንቺ ብቻ ለእኔ ደስታ ነሽ እያለች እየመካከረቻት፣ ሁለቱም እያለቀሱ እያለ የድርጅቱ ባለቤት ይመጣል ማለት ነው። እናም እሷ ደግሞ ማለቴ ሀረግ እዛው አልጋ ላይ እንደተኛች ምን እኔ እንደዚህ መሆኔን ልታይ ነው የመጣኸው? መቼም ደስተኛ ነህ አይደል ስትለው፣ እውነት ለመናገር አዎ ደስተኛ ነኝ፣ ምክንያቱም እኔ የምልሽን ሰምተሽ ቢሆን ኖሮ ይህ ነገር አይፈጠርም ነበር፣ አሁንም አማራጭ አለች ሲላት፣ በፍጹም አላደርገውም ስትለው፣ እንግዳውስ ዱቄት ትሆኛለሽ፣ አየሽ አይደለ? አሁንም ቁልቁለት የምመለከትሽ እኔ ነኝ፣ አንቺ ከታች ነሽ፣ እኔ ከላይ ነኝ። ስለዚህ አማራጮችን ካልተጠቀምሽ አሁንም ያን ቤት ሽጬ እናትሽ ጎዳና እንድትወጣ ነው የማደርገው። እኔ በፍጹም ርህራሄ የሚባል ነገር የለኝም። አማራጮችሽን ግን መጠቀም አለብሽ። ይህን አማራጭ ከተጠቀምሽ ይሄ ነገር አይፈጠርም ይላታል ማለት ነው። ይኸው አማራጩ እንግዲህ ከኔ ጋር ሁኜ ነው፣ አገባሻለሁ፣ አፈቅርሻለሁ፣ ወድሻለሁ ነው። እናም እሷ ደግሞ ያን ነገር አልፈልግም ትለዋለች። በሌላ በኩል ዶክተሩ እናትየውን ሲመረምር በጣም በሚያሳዝን ሁኔታ የእናትና የልጅ በሽታ አንድ አይነት ነው። እናም እባክህን ለልጅ እንዳትነግርብኝ፣ ልጅ ካወቀች ትሞትብኛለች፣ ይህን ነገር ካወቀች በፍጹም በህይወት ልትኖር አትችልም። እናም ለእኔ ያላት ስስትና ለእኔ ያላት ጉጉት በጣም የሚገርም ነው። እናም እባክህን ለልጅ እንዳትናገር ስትለው፣ ዶክተሩ ደግሞ በጣም ከባድ ውስጥ ወይም በጣም ትልቅ ስትረስ ውስጥ ገብቷል። አንደኛ የእናትየው፣ ሁለተኛ የልጅቱ በሽታ። እናም ብቻውን ቁጭ ብሎ በሀሳብ ጭልጥ ብሎ እያለ ዶክተሩ ከሱ ጋር የምትሰራው ዶክተሩ መጥታ ዶክተር 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 ስትለው በፍጹም ሊሰማ አልቻለም። ከዛ እንደዚህ ነካ ነካ ስታደርገው ወይ ዶክተር መጥተሻል እንዴ ሲላት፣ አዎ ምን ሆና ነው? የተፈጠረ ነገር አለ? በዚህ ደረጃ ራስን ስተህ ሌላ ውስጥ ገብተሃል እና ምን ሆነ ነው ስትለው፣ አይ ምንም አልሆንኩም፣ ብቻ እንደው የሁለቱ በሽተኞች ነገር በጣም አሳስቦኛል፣ ከባድ ነው፣ ሚስጥር አለ ብሎ ሲላት፣ እባክህን አካፍለን ስትለው፣ እሱ እንኳን ማካፈል አልፈለገም ነበር። ብቻ ያው የእናትና የልጆቹን በሽታ ይነግራታል። ከዛ የእሱን በሽታ ከነገራት በኋላ በጣም ተጨንቃ እና ለሁለቱም መናገር አለብን ስትለው፣ አይ በፍጹም ለሁለቱም መናገር የለብንም፣ ሁለቱም ማወቅ የለባቸውም፣ እኔ ግን በጭንቀት ሞትኩኝ ከመካከል እያላት እያለ እናትየው ትመጣለች። እናትየው መጥታ ደግሞ በጣም ታለቃቅስበታለች። የራሷን በሽታ እኔ ለልጅሽ መናገር አለብኝ ሲላት እምቢ ስትለው፣ ከዛ ቤቱ ደግሞ ያው እንዴት አሸገና ሰውየው እንዳሻሸገው ሊሸጥ እንደሆነ ለዶክተሩም ይነግሩታል። እና
ከሐኪም ቤት መውጣት አለባቸው ስላላቸው እና የት ልንወድቅ ነው? የት እንገባለን? አሁን ቤቱን አሳሽገውታል። እናም ዶክተር የት ልንወድቅ ነው እያሉ እናትየው ሆነን ለመናገር በጣም ነው የሚያሳዝኑት። ልጅቷም እንደዛው። አንዳንድ ጊዜ ገንዘብ ያለው ሰው ስማ በጣም ነው የሚገርመው። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው ባለሀብቶች ድሃውን እንደዚህ በዚህ ደረጃ የሚያሰቃዩት? ምናልባት እነሱ ላያውቁት ይችላሉ የድሃን ችግር የድሃን እንዴት ህይወቱ በጣም ከባድ እንደሆነ። ምክንያቱም እነሱ ልብ ማለቴ ብር አላቸው። ብር እስካላቸው ድረስ የድህነትን ነገር አያውቁትም። ግን በዚህ ደረጃ ሰውን ማሰቃየት ወይም በገንዘብ የፈለግኩትን ነገር ማድረግ እችላለሁ ብሎ ድሃን እንደዚህ ከፍ ዝቅ አድርጎ ማየት መናገር በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እናም ድራማው እንግዲህ እዚህ ላይ ያልቃል ማለት ነው። ክፍል አንድ እኔ በጣም ወድጄዋለሁ። ደስ የሚል ታሪክ ያለው ይመስለኛል። በድሃና በሀብታም መካከል ያለ ግብ ግብ ነው። በቆንጅዬ ልጅና በአንድ ባለ ድርጅት ባለቤት የኔ ትሆኛለሽ፣ አልወድህም፣ አላፈቅርህም በሚሉ መካከል ላይ ነው እና ድራማው እዚህ ላይ አልቋል ማለት ነው ውዶችዬ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባባይ። በያላችሁበት ሰላማችሁ ይብዛልኝ።